ሉዓላዊነት አደጋ ላይ የሚወድቅ ከሆነ ያ ሉዓላዊነት ለመቀልበስ ማንኛውንም እርምጃ መውሰድ ትችላለህ የሚል ነገር ነው። ስለዚህ ይህንን የቻርተሩን ማለት ነው የቻርተሩን እንትን አጣቅሳ ሉና አደጋ ውስጥ ነው ያለው። ስለዚህ ጎዳናትን ልለቅ አልችልም የሚል ነገር ጀስቲፊኬሽን ማስቀመጥ ትችላለች እና ኢትዮጵያም አሰብን በዛ ጀስቲፊኬሽን ብትይዘውስ ኢትዮጵያ ኤርትራን ወደ ጋዛነት የመለወጡ ጉዳይ ላይ እንቅፋት ሊሆኑ ይችላል የሚል ነገር አስቷል። ቀጥታ ወደ ሻዕቢያ ወደ ሚሊተሪ ኦፕሬሽን የሚካሄድ ከሆነ እንዳልከው አቤት የሚለው አንዱ የቲፒኤልኤፍ ፍንካች ነው። በሙሉ ቲፒኤልኤፍም አይደለም የቲፒኤልኤፍ ፍንካች ነው። ይሄ ልክ ጦርሱ ይጀምር ለምንድን ነው እነዚህ ሰዎች የሚጮሁት ብለህ ስታስበው የነሱ የነገ መንገዳቸው ለአንዴና ለመጨረሻ ሊናድና እንደዚህ አይነት መንገድ ሊጠፋ ስለሆነ ከዚህ ቀጠና አካባቢ ስጋት ነው እንደዚህ የሚያስጨዋጭው ነገር ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። አስመራን የኢትዮጵያ ድሮኖችና የጦር ጀቶች ልክ እንደ ጋዛ ወደ ፍርስራሽነት ሊቀይሩት ይችላሉ የሚል መረጃ ወጥቷል። በዚህ ጉዳይ ሰፋ ያለ ትንታኔ ይዘናል። የትግራዩ ጀነራል ዮሐንስ ቁጥር 1 ጠላታችን ብልጽግና ነው፣ ብልጽግናም ቁጥር 1 ጠላቱ ፋኖም ሻዕቢያም አይደለም እኛ ነን ብለዋል። ብልጽግና አጠቃላይ ኃይሎችን የሐራ መሬት ያለውን አስተባብሮ ትግራይን ለማጥፋት እየተዘጋጀ ነው፣ እኛም ተዘጋጅተናል የሚል ነገር መልእክት አስተላልፈዋል። በዚህ ጉዳይም ሰፋ ያለ ትንታኔ ያለን። ቻናላችንን እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። አማን እንዴት ነህ? ሰላም ደሬ። እንግዲህ ለመላው የኦሮሞ ሕዝብ እንኳን ለኢሬቻ በዓል አደረሳችሁ ማለት እንወዳለን። በዚህ አጋጣሚ አድማጭ ተመልካቾቻችንም በዓሉን ለምታከብሩ እንኳን አደረሳችሁ ማለት እንወዳለን። ወደ መረጃችን ስንሄድ እንደው ካነሳው አይቀር ጠቅላይ ሚኒስትሩም በዓሉን አስመልክተው ካስተላለፉት መረጃ በጣም ጉልላት ሆኖ የወጣው የአሰብን በተመለከተ ቀይ ባህርን በተመለከተ እንደውም ከኦሮሞ ሕዝብ ተረት ጋር አገናኝተው ያስተላለፉት መረጃ ነው። እንደው ጠቅላይ ሚኒስትሩ ባገኙት አጋጣሚ እንደው እንደታዘብኳቸው ለምሳሌ ጋዝ ሲመረቅ ጋዙ ምረቃት ላይም አሰብን በተመለከተ ከአንደበታቸው ሊወጣ አልቻለም። ቢወጣ እየለመኑ ነው እንግዲህ ማለት ፈጠራቸው ሻዕቢያዎች ያው ፈጣሪ የሚለምኑት ኢትዮጵያን የአሰብ ጉዳይ የቀይ ባህር ጉዳይ ከአንደበታችን እንዲወጣ ነው የሚፈልጉት እና ጠቅላይ ሚኒስትሩ እንግዲህ ይሄን በዓሉን ማስመልክተው ባስተላለፉት መረጃ እንዲሁም ደግሞ ትዊት ያደረጉት በጣም ትኩረትን የሚስበው ነገር ትዊት ያደረጉት ነገር ላይ ኢትዮጵያ በህጋዊና በሰላማዊ መንገድ የባህር አክሰስ የምታገኝበትን አማራጭ ዓለም እየደገፋት ነው ብለዋል። ስለዚህ ዲፕሎማቲካሊ የሚሰራ ነገር አለ እንግዲህ አንደርግራውንድ ምናልባት በአደባባይ እኛ ማናውቃቸው ስውር ስራዎች እየተሰሩ እንደሆነ የሚያሳይ ሊሆን ይችላል። አሁን እንግዲህ በጣም ትኩረት የሚስበው አጀንዳ መጀመሪያ ያስተዋወቁት አጀንዳ ነው። ያው አያይዘት ሄድበታል። አንተም እንግዲህ ምንድነው ኢኮኖሚስት የታወቀ ነው። ኢኮኖሚስት እንደው ዝም ብሎ አይደለም አርቲክሎችን የሚያወጣው ኦልሞስት ፖሊሲ አቅጣጫ የሚሰጥ ነው። ይሄ ኢኮኖሚስት ፎረን ፖሊሲ የሚባሉ መጽሔቶች ዋዛ አይደሉም። እንደውም ለዋይት ሃውስ ቅርብ ናቸው እነዚህ መጽሔቶች ማለት። እዛ ላይ ጋዛ ትሆናለች አስመራ። ይሄም ደግሞ ኢትዮጵያና አስመራ ያላቸው ወይም ደግሞ ኤርትራ ያላቸው ወታደራዊ ቁመና ማዶ ለማዶ ነው። በመሆኑም የኢትዮጵያ ንቅናቄ የኢትዮጵያ እንቅስቃሴ አስመራን ወደ ጋዛ ቀይሮ ከዛ በኋላ ያው ያንን በጣም ኢንስቴቢሊቲ ከተፈጠረ በኋላ ኢትዮጵያ ያንን ቴሪቶሪ ኦን እንደምታደርግ እንዲሁም ደግሞ ህጋዊ ግራውንድ እንዳላት ከቀናት በፊት የወጣ አርቲክል አለ። እንዲሁም ለኢትዮጵያ ለቅርብ የሆነ ያው ፖሊሲ አቅጣጫ የሚሰጥ ሆርን ሪቪው የሚባል እዛ ላይ የወጣ መረጃ አለ። ያ መረጃ ምንድነው የሚለው እውቅናውን ነፍገን ከዛ በኋላ ኦን እናደርጋለን የሚል ነገር ነው። የዛ ቅጥያ እንግዲህ አስመራ ይሄ ኢኮኖሚስት የወጣው መረጃ ምናልባት ወታደራዊ ኦፕሬሽኑ እስራኤል ዌስት ባንክ ላይ ወይም ደግሞ ፍልስጤም ላይ ከምታደርገው ኦፕሬሽን ጋር የማመሳሰልና እንደውም እኮ እስራኤል ምን ብላለች? ፍልስጤምን እውቅና ከሰጠው እንደ ሀገር አልቆምም ብላለች። ስለዚህ ይሄ ነገር አናሎጂ እንዴት ነው? ኢትዮጵያም ሻዕቢያ የሚመራትን ኤርትራን እውቅና ሰጥቼ የማስቀጥል ከሆነ ኢትዮጵያ እንደ ሀገር አትቀጥልም ወደሚል ድምዳሜ። ምክንያቱም አርቲክሉ ላይ በደንብ ካስተዋለው አርቲክሉ ላይ ብሏል ሆስታይል ሆናለች ኤርትራ፣ ሆስታይል ሆናለች ለኢትዮጵያ ጠንቅ ሆናለች የሚል ነገር ነው። እና በእርግጥ እንደው ሐሳቡን ስትመለከተው
ኢትዮጵያ ወደዛ እርምጃ የምትሄድ ይመስላል። ምክንያቱም ጠቅላይ ሚኒስትሩ በሰላማዊና በህጋዊ አማራጭ ብለዋል ትዊት ያደረጉት። እዛ ደግሞ ኢኮኖሚስት ደግሞ የዲፕሎማቶችን ምንጭ በጣም ትልልቅ ሰዎችን ዋቢ አድርጎ ይህን መረጃ አካፍሏል። ምን ይመስላል በዚህ ጉዳይ? አመሰግናለሁ ደሬ። እንግዲህ ነገሮች በየጊዜ አዳዲስ ነገሮችን ነው እየሰማን ያለ ነው። ከሁለት ቀን በፊት ዘሆርን ሪቪው የሚባለው ድረገጽ እንትን ላይ የወጣ አንድ ጽሁፍ ወጥቷል። ኢትዮጵያ የኤርትራን እውቅና ልስብ ትችላለች። ምክንያት ደግሞ ለሚለው ነገር ኤሪትሪያ መንግስት መሆን ያልቻለው አንደኛ ደረጃ ያው አንድ አገር ለምሳሌ ማዘር እንትን ለተገነጠለችው አገር እውቅና የምትሰጠው በጣም ቅንነት ካለና እንዳው በቅንነት ብለን ብንወስዶ የተሻለ ጥሩ ጎረቤት አገር ትሆናለች የሚለውን አሰምሽን ተይዞ ነው እንጂ ወደዚህ ዙራ ለማዘር አገሯ ዋና ጠንቅ ጠላትና ለራሷም ደግሞ አገር መሆን አቅቷት የሽፍቶች ስብስብ ሆና ትቀጥላለች የሚል ግምት ስላልነበረ ነው። ይሄ ምክንያት ደረሶ እንግዲህ ዓለም አቀፍ ህጉ የሚደግፈው ነው ማለት ነው። ምንድነው ለሚለው ነገር መንግስት መሆን አልቻለም፣ ማስተዳደር አልቻለም። ይሄ ኢኮኖሚስት ላይ ማስቀምጦታል። 1/3 የኤርትራ ፖፑሌሽን በባለፉት 30 ምናምን ዓመታት ከአገሩ እየወጣ ኤርትራ ከምትባለው ሀገር እየወጣ እየተሰደደ ነው ያለው። ሞንቴቪዲዮ ኮንቬንሽን የሚለው ነገር አንድ አገር እውቅና የሚያገኝበት ህዝብ ሲኖር ነው። ያ ህዝብ ደግሞ የሚያስተዳድር ተቆሬት ምን ነገር ነው የሚያስቀምጠውና አሁን ህዝቡ በጊዜ ወደ ጊዜ እየተመናመነ እየወጣበትና የሚያስተዳድረውን ህዝብ እያጣና ተራ ሽፍታ የሆነ የቀጠረ ወደ መንግስትነት መሻገር ያልቻለ ከዛም አልፎ ደግሞ እናት አገርን አደጋ ውስጥ የሚከትና ቀንደኛ ጠላት ሆኖ ከተገኘ ትስባለች የሚል ነገር ነው ተነሳው። አሁን ትስባለች አይደለም ለምን መሳቡ አስፈለገ ነው። አሁን ነጥቡ እሱ ጋር ነው ማለት ያለው። መሳቡ ያስፈልገው ሁለት ነገር ነው። ለእርምጃውን ጀስቲፋይ ለማድረግ ነው። ሁለት ነገር ነው። የመጀመሪያ ነገር ምንድነው? ኢትዮጵያ ቀይ ባህር የተገፋችበት ባይዞ አንድ አርቲክል ዛሬ አይቼ ነበር ወደ ሰው ጽፎ ማለት ነው። በወቅቱ እነ መለስ ምን አይነት ክፋት በኢትዮጵያ ላይ እንደፈጸሙ ማለት ነው። ካርታውን ይዞ ቀርባሉ ለአሜሪካ እንዲሆነ ሰው ስሙ ዘንግቼዋለሁ። የሻዕቢያና የቲፒኤልኤፍን ትግል ንቅናቄ የሚከታተል ሰው ነበረ። ያሸንፉ 2 ዓመት የቀራቸው ጊዜ የሆነ ካርታ ይዞ ቀረቡልኝ ይላል። ክሊንተን የወከለው ሰው ማለት ነው። ክሊንተን ነው አሳይን ያደረገው ይሄን ነገር እንዲከታተሉ። ይሄንን አይ ቲንክ ዲፕሎማቲክ ነው። እና ሳይ ኤርትራ አሰብና ምጽዋን ወስዳ ኢትዮጵያ ባህር አልባው ላይ ቁጭ ብላለች። እንዴት ይሄ ነገር ይሆናል ምናምን ቢጠይቁ አንፈልግም እኛ የሰው አለኝ መለስ። ምን አስነዋሪ ነገር ማለት ነው። እኔ በቃ ቢባል እኮ በፋሽስቶች ነበር ስንገዛ የነበረው ባለፈው 27 ዓመት ቢባል ምንም የሚያሳፍር ነገር እኮ የለውም እኮ። ይሄናው ኢትዮጵያ እንግዲህ ይሄንን እውቅና እመዛለሁ ካለችው የመጀመሪያ ጥብ የሚሆነው ምንድነው? ያጣችሁን የምታስመልስበት መንገድ ነው ማለት ነው። ማታውቀው ጎረቤቷ ካለው ሽፍታ ጋር የምትነጋገረው ሽፍታ ይዞ በወረራ ይዞ ያለውን ባርበር ማስመለስ ማለት ነው የመጀመሪያ ደረጃ። ሁለተኛውና አሁን ኢኮኖሚስት ካመጣው ነገር ጋር የሚገናኘው ኤርትራ የምትባል ሀገር አታውቃትም። እዛ ግዛት ውስጥ ያሉ ኢትዮጵያ ውስጥ የነበሩ ዜጎች በስቃይና በጠኔ የሚሰቃዩ ከሆነ ወደ እናት ሀገራቸው መለስ እድል ሊኖር ይችላል። ኖሞር ኤርትራ የሚባል ነገር ሊመጣ ይችላል ማለት ነው። ይሄ ነው ኢኮኖሚስት ያስቀመጠው። ስለዚህ በዚህ መካከል ምን ሊፈጠር ይችላል? ህጋዊው ቅድም ጠቅላይ ሚኒስትሩ በህጋዊ ያሉት ቅድም ያነሳው ሌኖ ሞንቴቪዲዮ ኮንቬንሽን የሚለውን ይዘስ በጣም ኤርትራ ኖሞር ስቴት ነች ማለት ነው። ስቴት የመሆን እንትኑ ክራይቴሪያ አታሟላ። እነዚህ አራቱን ክራይቴሪያ አታሟላ ማለት ነው። በሱ መንገድ አንተ ራስን ጥቅም ማስከበር ትችላለህ። ህጋዊ የምንለው ነገር እሱ ነው ማለት ነው። ሁለተኛ በዚህ ሂደት ውስጥ ወደ ግጭት ቢገባ ምን ይፈጠራል የሚለው ነገር ነው እንግዲህ ኢኮኖሚስት ይዞ መጣ ማለት ነው። አሁን ነገራቸው ባይዞ እነዚህ የደነዘዙ ሽማግሌዎች እባካችሁ በድሮኑ በአየር ኃይሉ ቴክኖሎጂው የተደራጀ ሰራዊት ነው ብሎ ያስቀመጠው የሚገርም ነገር የተደራጀ ሰራዊት ብሎ ያስቀመጠው የኢትዮጵያ መከላከያ ሰራዊት ማለት ነው። በዚህ የተደራጀ ሰራዊት
ኋላ ቀሩ ከቴክኖሎጂ ጋር ተጣላው እና በጣም አሳዘነኝ የኤርትራን የአስመራን ጉዳይ አነሳና ድሮ ቢፊያት ነው ድሮ ጣሊያኖች ሰሩ ፊያት የሚባል ቦታል እሱንና ድሮ ጣሊያኖች ሰሩት እኛ እዚህ አፈርሰን ያሻሻላችኋል እንደሱ ብቻ ነው ያለውና እኛ ያለንበት ቦታና እነሱ ያሉበት ቦታ ስታመዛዝን ይሰቀጥጣል በሁለቱ መካከል የሚደረገው ማለት ነው ልክ ጉንዳንና ኤሌፋንቱ መካከል የሚደረጉ ነገር አለ አይደል እንደዛ ይሆናልና ደግሞ የቴክኖሎጂ ጦርነት ነው የሚለው እዛ ላይ አሁን ዝም ብሎ የኮንቬንሽናል ጦርነት ሳይሆን የቴክኖሎጂ ጉዳይ ስለሆነ ድሮንና የአየር ኃይል የበላይነት ስላላት ኢትዮጵያ ወደ ፍርስራሽነት የመቀየሩ ተንደሲ ኃይል ነው አለ እሱ ነው ነገር እኮ አያ በምን የመከላከል እንኳን የማይቻልበት ነገር ሁለተኛ ከሰዎቹ ከቴክኖሎጂ ጋር በጣሉበት ሶስተኛ ቴክኖሎጂን እኮ ልታገኝ የሚችለው ሀብት ሊኖር ይገባል እኮ ቴክኖሎጂን መግዛትም አለበት እኮ ከመስራት መጀመሪያውኛ አጥፍቶ ጠፊ ድሮንን መስራት ከመጀመራችን በፊት ሀብት ስላለ ድሮን ገዛን አይደል እንዴ ገዛልን እኮ ገብቶ እዛ ሁሉ ነገሮች ስለሌሉ በእንደዚህ ለውስጥ ወደ ግጭት ቢገባ ጋዛና የወደ ጋዛና ትለወጣለች የሚል ነገር ነው እንግዲህ ያስቀመጠው የትንተና ነገር ግን አንድ ነገር ያስቀመጠው ነገር አለ እሱን ይዘን አንድ ምናያቸው ጉዳዮች አሉ ይሄን ቲፒኤልኤፍ ምንድነው ኢትዮጵያ መንግስትና የኤርትራ መንግስት ወይ ሻቢያ መካከል የሚደረገው ግጭቶች ወይ ደግሞ ኢትዮጵያ ቅድም ያስቀመጥናቸው ህጋዊ የሆነ ቦራት ያዘባትን ቦታ የማስመለስ ሆነ ትላንትና በነፃነት ሲኖሩ የነበሩ ዜጎች ወንድሞቻችን በኤርትራ ቴሪቶሪ ውስጥ ስቃይ ውስጥ ያሉት ሰዎች ነፃ ማውጣትን ጭምር ለመፈጸም በሚታረገው እንቅስቃሴ ውስጥ ምን ሊፈጠር ይችላል የሚለው ነገር ላይ እንቅፋት ሊሆኑ የሚችሉ ብሎ አስቀምጧል ሶስት ነገሮች የመጀመሪያው ቲፒኤልኤፍ ነገር ነው አስቀምጠው ቲፒኤልኤፍ አንደኛው ፍንካቹ ይሄ ነገር ሻቢያ ላይ እንዳይፈጸም ሊታደገው ይችላል አለ በሚችለው አቅም ሁሉ ይታደጋል ለምን የሚለው ያዝልኛል መለስበታለሁ ሁለተኛ አልቡራን ባለው በሌለው ኃይሉ ይገዛል ያደርግለት ይችላል አለ ሶስተኛ የግብፅን ጉዳይ አነሳ እነዚህ ሶስት ነገሮች ባሉበት ሁኔታ ኢትዮጵያ ኤርትራን ወደ ጋዛነት የመለወጡ ጉዳይ ላይ እንቅፋት ሊሆኑ ይችላሉ የሚል ነገር አስቷል ሻቢያ ቲፒኤልኤፍ ለምንድነው ይሄን ነገር የሚያደርገው የሚለው ነገር ብናየው መልካም ይመስለኛል ምናልባት ከዚህ ጋር እንደሚገናኝ እንደው ለማጠናከር ያለ ሐሳብን እኔ ትዝ የሚለኝ የቲፒኤልኤፍ እና የሻቢያ ዝምድና ቀይ ኮከብ ዘመቻ ላይ ሻቢያ ሊያልቅለት ሲል ቲፒኤልኤፍ እና አርከበ ደረሰ ነው ማለት አርከበ ማለት ስሙ ትርጓሜው ደረሰ ማለት ነው በትግርኛና ሻቢያዎች ያወጡለት ይባላል ደርሶላቸዋል በአርከበ የሚመራው ከዛ በኋላ እርስ በርስ ኦክሲጅን ተሰጣጣው ነው እዚህ ደረሱት ማለት ነውና አሁንም ቀጥታ ወደ ሻቢያ ወደ ሚሊተሪ ኦፕሬሽን የሚካሄድ ከሆነ እንዳልከው አቤት የሚለው አንዱ የቲፒኤልኤፍ ፍንካች ነው በሙሉ ቲፒኤልኤፍ አይደለም የቲፒኤልኤፍ ፍንካች ነው በነ ጆን መዲድ እንግዲህ በኋላ ምን አነሳዋለን በነ ጆን ዮሐንስ የሚመራው ማለት ነው ያ ፍንካች ይደርሳል ነገር ግን ያው አደራረስና የበፊቱ አደራረስ ይለያያል እሱ ብቻ ሳይሆን ብሔርተኛ በቀጠናው አካባቢ እኛ ጋም ያሉት ብሔር ኃይሎች ይሄን ሻቢያ ታሪክ ከመሆን እንዲድን ይሞክራሉ ለምን መሰለህ የብሔርተኝነት ቀጣይ እድገቱ አገር መሆን ነው አሁን አይኛ እኮ ተጨቆነ እኛ እኮ ሉና አደጋ መጥቶብን እኛ እኮ ተገፍተን ምናምን ይላል እንጂ ብሔርተኛ አይረካም ለምንድነው ብሔርተኛ ሆነ ስልጣን ይዘ ኢትዮጵያን ብሔርተኛ አድርገህ በአንተ ጭቆና ስር መግዛት ቲፒኤልኤፎች ሞከሩ ከዚህ በኋላ ሌላ የሚቀበል የለም የሆነ ብሔር ኃይል የሆነ ሰዎችን ሰብስቦ ነው ብሔሮችን ሰብስቦ አስተዳድራሉ የሚል ኢትዮጵያ እንደማይኖር ይታወቃል ከዚህ በኋላ ያው ግጭት ነው ይፈጠረው ስለዚህ ከዚህ በኋላ የሚኖረው ነገር ምንድነው ብሔርተኛው የሚረካው ይሄንን የሚያንቀሳቅሱ ኃይሎች የሚረኩት አገር ሲመሰርቱ ነው አገር መመስረት ደግሞ ሻቢያ ነው ምልክታቸው የሚያረጉት ከእስር ቤቱ ወጣች ነፃ ሀገር መሰረተች ይሁንኛ እኛም ነገ እንደዛ እንሆናለን የሚባለው ኢትዮጵያ ውስጥ ያለው የብሔርተኛ መደንፊያ ማለት ነው ሻቢያ ነው ምልክት ያያረገው ስለዚህ ሻቢያ ታሪክ ሆነ ማለት ከኢትዮጵያ ምድር ላይ ማለት ነው ጽንፈኛ ብሔርተኝነት ታሪክ የሚሆንበት አጋጣሚ ነው የሚያመጣው ስለዚህ ቀላል አርጋቲው ይሄ ነገር ጫውታውስ ጀምር እናያለን አሁን ሌላ ደግሞ እሺ ጥሩ ነው እሺ ኮሌጅ ውስጥ ያስተማሪው ተቀመጠኝ ብሔርተኛ ብለው ጽንፈኛ ብሔርተኛ ብለው ፓርቲ ውስጥ ያለው ጽንፈኛ ብሔርተኛ ብለው ትጥቅ ትግል ያለው አንድ ላይ ይጮሃሉ ሻቢያ መመጣት ጀምር ዩሲ ይሄን ቃል ማርክ ጠብቃለህ የሚገርም ነገር ይሄ ልክ ጦርሱ ጀምር
ለምንድን ነው እነዚህ ሰዎች የሚጮሁት ብለህ ስታስበው የነሱ የነገ መንገዳቸው ለአንዴና ለመጨረሻ ልናድና እንደዚህ አይነት መንገድ ሊጠፋ ስለሆነ ከዚህ ቀጠና አካባቢ ስጋት ነው እንደዚህ የሚያስጨዋቸው ነገር ማለት ነው። ይሄ አደገኛ ነገር በቲፒኤልኤፍ በኩል ያለው አይ ቲንክ ኢንተራጆን አንዱ ፍንካች ብቻ ላይሆን ይችላል፣ ሌላዎችም ሊደግፉ ይችላሉ ይሆናል አይታወቅም። ሌላ ግን አሁን በአስመራ ጉዳይ ለምሳሌ ኦፕሬሽኑ ሰክሰስፉል ቢሆንና ኢትዮጵያ ነገር ብታሳካ አንኛ ሰሴሽኒስት የተገንጣዮች ህልም ይጨነግፋል። እንዳልከው በትርክት ደረጃ ብቻ ሳይሆን ከተገነጠልክ ይሄንን መና አታገኝም። አሁን ይሄ የሀገራዊ መና ነው አይደለ? እንትን ምንድነው አሰብ የቀይ ባህር አክሰስ በጋራ የምንካፈለው መናችን ነው። ስለዚህ ከመናው ልትናጠብ ነው ወይም ደግሞ ከዛ ልትነጠል ነው እና ከሪሶርስ አንጻር ሀገርን ከማያያዝ አንጻር ይሄ ሶሻል ፋብሪኩን በማጠናከርም አንጻር ትልቅ አስተዋጽኦ አለው። እዚህ ጋር አያይዤ አንድ ጥያቄ ልጠይቅህ። እስራኤል ለምሳሌ ጎላን ሄይትን ወይም ደግሞ የጎላን ተራራ በወርቅ የተከበበ ነው ይባላል። እሱ እንግዲህ ከስድስቱ ጦርነት በኋላ ያዘች አንድ በዩኤን ቻርተር ላይ የተቀመጠ ነገር አለ። ሉዓላዊነትህ አደጋ ላይ የሚወድቅ ከሆነ ያን ሉዓላዊነት ለመቀልበስ ማንኛውንም እርምጃ መውሰድ ትችላለህ የሚል ነገር። ስለዚህ ይህንን የቻርተሩን ማለት ነው የቻርተሩን እንትን አጣቅሳ ህልውና አደጋ ውስጥ ነው ያለው። ስለዚህ ጎላን ሄይትን ልለቅ አልችልም የሚል ነገር ጀስቲፊኬሽን ማስቀመጥ ትችላለች እና ኢትዮጵያም አሰብን በዛ ጀስቲፊኬሽን ብትይዘውስ? ይኸውልህ ምንድነው መሰለህ ዓለም አቀፍ እኮ ባለፈው አውርተናል እኮ እቻለው አናርኪ ነች። የለም እኮ ህግ እኮ የሚባል ነገር የለም። ህጉማ ጉልበተኛ ነገር ከያዝኩ በኋላ አንተ የራስን ጀስቲፊኬሽን ታቀርባለህ። እኛ አሁን በጣም ብዙ ጀስቲፊኬሽን እኮ አለን እኮ። አንደኛ ቅድም ባስቀመጠው ይሄንን ከቀይ ባህር የተገፋንበት እዚህ ኢትዮጵያ ሪፕሬዘንት የማያደርጉ ሰዎች እንደ አጋጣሚ ስልጣን ላይ ወጥቶ እንጂ ማንም እኮ በቃ የፈለገ ነገር ትንሽ ጥፍጣፊ ኢትዮጵያ ሀገርቷን ትንሽ ጥፍጣፊ ይወዳታል ብትል እኮ እንዴት ብለህ ነው አንድ ሀገር ካሌላ ሀገር ላይ ስትገጠም ሁለቱ ባህር በር ይዛ ስትል አንደኛው ባዶ ነው የሚቀርበት ምክንያት ኢቨን ኢንኬዝ የኢትዮጵያ እንኳን ባሁን የቀይ ባህር አፋሮች መሬት እንኳን ባይሆኑ እንኳን ማለት ነው ሻርፕሊ ኤርትራኖች እንኳን ቢሆን መነጋገር እኮ ይቻል ነበር እኮ በወቅቱ እኮ ካልሆነ ኦኬ እንደዚህ ካላችሁማ እውቅናውን አንሰጥም። ኢትዮጵያ እውቅና ካልሰጠች ደግሞ ጣፋንታቸው የሶማሌላንድ ጣፋንታ ነበር የሚገጥማቸው ማለት ነው። ይሄንን ለማድረግ እንኳን ፍላጎት ያልነበራቸው ጭራሽ ፈረንጆች እንዴት እንደምን ታረጋላችሁ ሲባሉ ፈረንጆች ላይ የሚያፈጡ ሰዎች ነበሩ ኢትዮጵያን ይበሩ። ስለዚህ ይሄ አንድ ትይዛለህ ማለት። ሁለተኛ ነገር ይሄ ቦታ የቀይ ባህር አፋሮች ቦታ ነው። በሪፈረንደም አልተሳተፉም። መጀመሪያም ኤርትራ የምትባል ሀገርም አካልም አልነበረም። አሰብ ማለት ነው እኮ እኔ አሁን አንዳንዴ በጣም ያሳቀኝ ማለት ነው ምን አመጡ ስለ አፋር ስነሳ የሰውዬ አምባሳደሩ ደግሞ መጥቶ ኢትዮጵያ የቀይ ባህር የአሰብ ባለቤት ሆና አታውቅም ያለው ቀን ማለት ነው። የባህር በር ኖሯትም አታውቅም። ኤርትራ ሀገር የምትባልስ ባህር በር መች ኖሯት ያውቃል? የለም ጭራሽ ኤርትራ የምትባል ሀገር እና ይህን ሁሉ አስተህ መጨረሻ ላይ ከያዝኩ በኋላ መነጋገሩ እኮ ይቻላል እኮ ብዙ አርጊውመንት ስላለ ማለት ነው። የቀይ ባህር አፋሮችን ድምፅን የሚይዘው በጣም ምርጥ ሆነ የሚባለው እኮ ራሳቸውን በራሳቸው ማስተዳደር ጣፋንታቸው በወሰን ቀይ ባህር አፋሮች ትገባለህ ወደ ኤርትራ ትገባለህ ኢትዮጵያ እንደ ክሪሚያ ይሄንን ትልቅ በጣም ወሳኝና አሳማኝ አርጊውመንት ይሄን ነው። ይሄን ይዘህ መቅረብ ትችላለህ። አሁን ጎልያዱ መጀመሪያ የጎልያድ ተራራ ይዛለው ይሉና ይለው ምናምን ብላ ዩኤን መስክሮላት አይደለም ያዘችው። ከያዘች በኋላ ግን ለማትለቅበት ምክንያት ይሄን አስቀመጠችው። እኛም ከያዝን በኋላ ለምን ከወረራ ነፃ እንዳወጣን ጉዳዩን እሱን ይዘን መቅረብ ያለብን እንጂ አሁን ምንም ባልሆነበት ሁኔታ ይዘን የምንቀርበው ነገር የለንም ማለት መጀመሪያው መያዙ ነው። በጣም ግሩም እንዳልከው ሴናሪዎችን አስቀምጣለህ። አሁን ግጭት ቢፈነዳ እንግዲህ የኢትዮጵያ ጠላት የሚባሉት ባላንጣዎች ያው የሰይጣን ህብረት ይፈጠራል በግብጽ እንትን አውራነት እንዲሁም ደግሞ አልቡርሃንና ሐውቲም ይኖራል። ከዛ ደግሞ ኤርትራ ሻቢያ አራት ኃይሎች በአንድ ላይ ተሰልፈው ኢትዮጵያን ሊወጉ ይችላሉ። አንድ እሱ ነው። ሁለተኛ ደግሞ ኤርትራ ያንን ቦታ ተታው ማለት ነው አሰብን ተታው እረፍት መንሳት ለምሳሌ አሸባሪዎች በመላክ ሁሌ ግጭት እንዲፈጠር የተለያዩ ነገሮችን መስራት ማለት ነው። ስለዚህ ኢትዮጵያ ኢቭን አሰብን ከያዘች በኋላ ራሱ ፈርዘር ኦፕሬሽን ለማካሄድ ጀስቲፊኬሽን ታገኛለች። ምክንያቱም ህልውናዋ ላይ አደጋ የሽብርተኛ ጥቃት እየተፈጸመ ስለሆነ በእስራኤል ጀስቲፊኬሽን ጉዳዩን ልቀጥለው ትችላለች ማለት ነው። ኢቭን አሰብን ከያዘችን በኋላ ማለት ነው። ኤግዛክትሊ እሱ ነው የሚሆነው። ምንድነው የሚሆነው መሰለኝ ይሄን ለመያዝ እኛ መጀመሪያ ሪኮግኒሽን ዲሪኮግናይዝ ካረግነው በኋላ
ቀጣይ የነሱ ጣፋንታ ነው፣ በርድ ነው የነሱ ነው የሚሆነው። መልካም ርቅናችን መልሰን እንድንሰጣቸው እንድናውቃቸው ከፈለጉ ጥሩ ጎረቤት መሆንና ይህን ጫወታ የሚጫወቱት የሚያውቁ አሳማኝ በሆነ መንገድ መሆን የሚችሉ ካልሆነ ግን የልሁና ጉዳይ ነው እኮ በቅድም በደንብ እኮ አድርጋ አንስታል እኮ እስራኤል እኮ ሐማስን ፍለጋ የትዳይ ሰው ሀገር እኮ ዳይስ እኮ መታለች እኮ የሃውቲን ፍለጋ እኮ የመንስቲ መታለች እኮ የልሁና የመኖርና አለመኖር ጉዳይ እኮ ነው እኮ። የሚገርመኝ ነገር እኮ ሳዳም ሁሴን ኢራቅ ኒውክሌርን በፈረንሳዮች አንተና አበልጻጊነት ያበለጸጉለት ጊዜ ምንድነው ያደረገችው እስራኤል? ስንት 1000 ምናምን ማይል እኮ አቋርጣ ሄዳኩ ዶጋመድ እኮ ያደረገችው እኮ ለምንድን ነው? አሸዋትን መልሰን ማየት አንፈልግም ያሉት። ያ ጭፍጨፋ እንዲደገምብን አንፈልግም። እኛም ከኤርትራ ጋር የምኖረው በሰላም መኖር እንፈልጋለን። እኛ ቀጠናው እንደረበይ ሰላም እንድናጣ ስለማንፈልግ ማንኛውም ነገር የማድረግ መብት አለን እኛ። እዚህ ጋር የሻዕቢያ ደጋፊዎች የሚያነሱታለን እና በዲጂታል እንትናቸውም የመረጃ አውታራቸውም እየደጋገሙ የሚያስተጋቡት ነገር አለ። ምናልባት ኢትዮጵያ አስመራ እንደ ጋዛ የምታረግ ከሆነ ኤርትራን ደግሞ እንደ ፍልስጤም ነው የሚሆኑት፣ አገር አልባ ነው የሚሆኑት እና እንደ ፍልስጤም ከምንሆን በአጥፍቶ ጠፊነት ማንኛውንም ዋጋ ከፍለን እርምጃም ወስደን ሀገራችንን እንጠብቃለን የሚል ነገር ያስቀምጣሉ። እንደውም ለባለፈው ለሆርን ሪቪው መልስ የሚመስል ሬድ ሲ ቤከን የሚል እንትን አላቸው። በነገራችን ላይ የመረጃ አውታር አላቸው ሻዕቢያዎች። እዛ ላይ ቀጥታ መልስ ብለው ያሰፈሩ ጽሑፍ አለ እና ዋጋ ተከፍሎበት ነው ብለው የራሳቸውን ያው ትንታኔ ያው የሻዕቢያ ታሪክን የመፈብረክ አባዜ በብሔርተኞች ዘንድ የተለመደ ነው እና ታሪክ እንደ አዲስ ሰፍቶ ማለት ነው የካይሮ ዲክላሬሽን ያነሳል የ1964ቱን ምናምን እነዛ ተጠቃቅሶ በቃ ኤርትራ ከበኋላ ኢቭን በነገራችን ላይ ሲሳለቅ ኢትዮጵያ ውስጥ የተፈጠሩትን ረሃቦችን ራሱ እያነሳ የራሷን ህዝብ እንኳን መቀለብ የማትችል በማለት የሚሳለቁት ነገር አለ እና ዞሮ ዞሮ ተሳለቁም አልተሳለቁም የነብር ጭራ ተይዟል። አሁን ዓለም መሰከረ ኢኮኖሚስት እኮ ኢኮኖሚስት ማለት የኢትዮጵያም ልሳን አይደለም የሻዕቢያም ልሳን አይደለም፣ ሪያሊቲ ነው መለሰው። አሁንም እኛ ነገር ምንድነው የሚሆነው መሰለኝ በጣም እኮ የሚገርም ነገር ልክ እስራኤሎች ሆሊኮስት እንዲደገም አንፈልግም እንዳሉት ሁሉ ኢትዮጵያም ኤርትራ ስርዓት እስካልያዘች ድረስ በሰላም መኖር ስለማልችል ሰላም ማጣት አልፈልግም፣ ወደ ልማት በቀን መንፊት ማዞር አለብኝ፣ እዛ ቀፍቅፈ ወደኔ የምትልከውን ነገር እስክታቆም ድረስ በምን ነገር ማንኛውንም የመውሰድ ባለሙሉ መብት ነኝ። እሺ ግሩም፣ ወደ የሚቀጥለው መረጃችን እናልፋለን። አድማጭ ተመልካቾቻችን ይህንን መረጃ ሌሎች ጋር እንዲዳረስ ላይክ እና ሰብስክራይብ አድርጉ። እንዲሁም ደግሞ በመረጃው ላይ የራሳችሁን ሀሳብ እንድሰጡ እንጠይቃችኋለን። ወደሚቀጥለው መረጃ ስንሄድ እንግዲህ ባህላዊ ጀነራል የሚሏቸው የቲፒኤልኤፍን ጀነራሎች አንዳንዶቹ ሲቀልዱባቸው፣ ምክንያቱም የጀነራልነት ብዙ እንትን አለው እርከን አለው እና በደንብ አካዳሚክ ሳይንስ ተብረህ በንብለህ የምትሄደው ነገር ነው እና በብሔር ኮታ ብዙ ጀነራል የሆኑ አሉ። አንደኛው ጀነራል ዮሐንስ የሚባሉ ናቸው፣ ወይም ጆን መድድ ይሏቸዋል። እርሳቸው የሚለዩት ከሌሎች ጀነራሎች በኮሪደር የተወራውን በአደባባይ በሚዲያ ላይ ያወሩታል። ያው ኮሪደር ላይ የሚወራ በድብቅ የሚወራ ነገር ነው እና በአደባባይ ያወሩታል። የፖለቲካል ኮሬክትነስ የሚባል ነገር አያውቁም፣ አልፈጠረባቸውም። ይሄ ደግሞ ጥሩ ነው ለመንግስትም፣ እነሱ ለሚዋጋቸውም ጥሩ ነው፣ ምክንያቱም መረጃ እየሰጡ ነው ማለት ነው። እዚህ ላይ ያስቀመጡትን 3 ነጥቦች ላንሳና አስተያየት ትሰጥበታለህ። አንደኛ ምን አሉ? ለብልጽግና ቁጥር 1 ጠላቱ ቲፒኤልኤፍ እና ቲፒኤልኤፍ ነው፣ ፋኖም አይደለም ሻዕቢያም አይደለም አሉ። እኛም ቁጥር 1 ጠላታችን 4 ኪሎ ያለው የፌዴራል መንግስት ነው አሉ። እንግዲህ ይሄ እንግዲህ ያው በኢትዮጵያ ግዛት ውስጥ በመንግስት በጀት በሚተዳደር ክልል ውስጥ ነው እንደዚህ የሚሉት። አማጺ ቢሆኑና ከመንግስት የሚወጉ ቢሆኑ ችግር የለውም እና በጣም ዊርድ የሚሆነው እኔ በዓለም ታሪክም እንደ ተፈጥሮ የሚያውቅ አይመስለኝም። ከመንግስት በጀት እየወሰድክ ቁጥር 1 ጠላቴ መንግስት ነው ካልክ በጣም አስቸጋሪ ነው። ይሄን አንስተዋል። ሌላ ያነሱት እዚህ ከሀራ መሬት ጋር በተያያዘ ያነሱት ነገር አለ። ሳይከብዳቸው አልቀረም። የሀራ መሬት ያለው እንትን ሰራዊት በጣም እያደገ በየጊዜው ባለፈውም እንደውም ማይማዶ የሚባል አካባቢ ላይ በርካታ የቲፒኤልኤፍ ማይማዶ በደንብ አልጠራሁትም መሰለኝ ስሙን፣ እዛ አካባቢ ላይ ከፍተኛ የሆነ ኪሳራ ደርሶባቸዋል የቲዲኤፍ ኃይሎች እና የሀራ መሬትንም አንስተዋል። የሀራ መሬት ማለት ከብልጽግና ጋር አጠቃላይ አብሮ ትግራይን የማጥፋቱን ሌላውን ኦፕሬሽን ለማሳለጥ በዝግጅት ላይ ነን፣ እኛም ወደኋላ አንልም የሚል ነገር ነው። ሶስተኛ ያነሱት ወሎ አካባቢ ከፋኖ ጋር በነበረው ፋኖና መከላከያ በነበረው ግጭት ላይ የቲዲኤፍ ኃይሎች ተሳትፏል የሚል ሀሳዊ የሆነ ተረክ
በመንግስት ወገን እየተተረከ ነው። ይሄ ደግሞ ጀስቲፊኬሽን ለማምጣት እኛ ለመምታት ጀስቲፊኬሽን እያመጣ ነው። እንደውም ዶክመንተሪ ሁሉ እያዘጋጁ ነው እኛ እንደተሳተፍን አድርገው ብለው አጋርተዋል። አርሚ 24 የሚባለው ተሳትፏል፣ ከፋኖ ጋር ተሳትፎ መንግስትን መጥቷል የሚለው እኛን ለመምታት እንደ ጀስቲፊኬሽን ሊጠቀሙበት የሚችሉት አማራጭ ብሎ አስቀምጠዋል። ቅድም ካነሳው ጋር የሚገናኝ ነገር አለ። አሁን መንግስት ወደ ሻዕቢያ ኦፕሬሽን ከጀመረ እኛም ልንጠፋ ስለሆነ መንግስት ሊያጠፋን ስለሆነ ዝም አንልም አንቀመጥም ብሎ ምናልባት ቲፒኤልኤፍ የሆነ ግንባር ከፍቶ ጦርነት የሚከፍት ይመስለኛል። ከሳቸው አመለካከት ከሳቸው ሀሳብ ስመለከት በሆነ ግንባር ላይ የመንግስትን ኃይል ለመበተንና አጠቃላይ ያለውን ኦፕሬሽን ለማዛባት በሆነ ግንባር ከፍቶ ጦርነት ሊያስገባ የሚችልበት ሁኔታ ይኖራል። ያው ጉድ ኒውሱ ምንድነው? ቲፒኤልኤፍ ብዙ ፍንካች አለው። ይህንን አንዱ ፍንካች ነው ይህንን ነገር የሚያወራው። በተለይ ይሄ የነ ሞንጆሪኖ ላይን ነው ጽምዶን አፕሪሼት የሚያደርገው። ስለዚህ በዛ አንጻር ስትመለከተው የእርሳቸው ዛቻ ምናልባት ብዙም ውሃ ላይ ቋጥር ይችላል። ኤኒዌይስ እስቲ ሀሳብ ካለ ጥሩ። ምንድነው መሰለኝ አሁን እሳቸው ካነሱት ጀነራሉ ካነሱት ነገር ውስጥ ሁለት ነገር በደንብ ተደርጎ ይታያል። የመጀመሪያው ነገር የማይቀር ነገር ከሆነ ለጦርነቱ ዝግጅት ያስፈልጋል የሚል ነገር ማለት ነው። አንተ ቅድም ያነሳው ነገር አለ። ከመንግስት በጀት እየበላ መንግስት ማብራት በመንግስት በሚያቀርበው ኢንፍራስትራክቸር እየተጠቀመ መንግስትን ጠላቴ ቁጥር አንድ ጠላቴ እኔ ነኝ፣ ለኔም ደግሞ ቁጥር አንድ ጠላቴ እሱ ነው የሚሉ ነገር ውስጥ ፍሬ ነገሩ ፋኖም ጠላት አይደለም፣ ሸኔም ጠላት አይደለም፣ ሻዕቢያም ጠላት አይደለም፣ እኔ ነኝ ጠላት የሚለውን ነገር ራስን አግዝፎ ለማሳየት የመጣ ነገር ነው ወይ? የሳይኮሎጂም ጨዋታ ይመስላል ነው ወይስ ፋኖንም ሸኔንም የሚልኮ እኔ ነኝና ስለተነቃቃን ዋና አውራው እኔ ነኝና ከኔው ጋር መግጠም ነው የምፈልገው፣ መንግስት ጠላቱ እኔ እንደሆንኩ ያውቃል፣ ለእኔም እሱ ጠላቴ እንደሆነ ያውቃል የሚለውን ነገር ለመግለጽ ፈልጎ ነው ወይ የሚለውን ነገር ነው። ይሄ ቃል በቃል ሆኖ የሚቀጥለው ወይስ ይጨምራል፣ ወደ ጦርነቱ ያድጋል ነው? አሁን አይተህ ከሆነ ብሔርተኝነቱ መልሶ ለማደራጀት ከቀበሌ ጀምሮ መልሶ የትግራይ አንድነት ምናምን ብሔራዊ አንድነቱ ምናምን የሚል ነገር መድረክ እየፈጠሩ አሁን ሰብስቦ መጥቶ መቀሌ ላይ ደርሷል። ይሄ ነገር ለምን ተፈለገ ነው? መልሶ ኃይሉን ለማደራጀትና የብሔር ኃይሉን በብሔር ህዝብ ውስጥ ያለው ስሜቱን ግሪቫንሲውን በደንብ ነካክቶ በደንብ አድርጋ ጠራክሮ መጥቶ እዚህ ጋር አሁን ይሄን የመጡበት ምክንያቱ ለጦርነቱ ዝግጁ ለመሆን ፈልጎ ነው የሚለውን ነገር ነው አንደኛው ፌዙ መታየት ያለበት። ሁለተኛው ግን ፍየሌን በላ ምናምን የሚባል ነገር ታውቃለህ ወይ? ደግሞ ገብርኤል መገበሪያ ይበላ የሚባል ነገር ማለት ሉክ ስለ ዶክመንተሪ ሊሰራብን ነው አለ። ለምንድን ነው እሱ ምን ያገባው? ከሌለበት ከወጣ በኋላ አትከላከልም? አንዳንድ እጅ ከሌለበት ንክኬ ከሌለበት ጭራሽ 1200 ሰራዊት ተሳትፈዋል ብሎ ዶክመንተሪ ሊሰሩብን ነው። ኦኬ አንተ ሰራዊት ካልተሳተፈ በነገራችን ላይ ከሱ በፊትም ለምሳሌ የሌሎች ደጋፊዎች ከትግራይ ደጋፊዎች ውጭ የመረጃ አውታር ላይ ያሉ ማለት ነው በተለይ ለፋኖ ቅርብ የሆኑ የመረጃ አውታሮች መንግስት ፌክ ዶክመንተሪ እያዘጋጀ ነው የሚል ነገር እንትን እያደረጉ ነበር፣ ሲሰራጭ ነበር። የእሱ መረጃ የመጣው ከዛ በኋላ ይሄኛው እኮ የጦሩ ባለቤት እኮ 43ኛ ነው ተሳትፈዋል ብሎ ከሰሰው አይደል? ጣመ አንተ አልተሳተፍክም አይደል? ካልተሳተፍክ መልስ ብለህ አሰጠህ ነው። አሁን አንተ ዝም ካልክማ ኦልሬዲ እንትኑን እንደተሳተፍ ጀስቲፊኬሽን አይደል? በዝምታ መሳተፍ ምንም የሚወጣ ያንተ የሆነ ነገር ከሌለ እዛ ቦታ ላይ ነገሩ ከወጣ በኋላ አይ እኛ የምናውቀው ነገር አይደለም ዝም ብለህ ጩሁኔ ጉዳይ አይደለም ብለህ ዞር ማለት ሲችል፣ ነገር ግን ጆን መዲድ ምንድን ነው ያለው? ሊመቱን ስላሰቡ እንደ ፕሪቴክስት ሊጠቀሙ ነው አለ። ሳንቲሙን ስንገለብጦ ደግሞ እነ ጆን መዲድ ጦርን ሊያነሱ ስለፈለጉ ይሄን እንደ ፕሪቴክስት መጠቀም ከፈለጉስ ሲናሪዮ ኤ ቢ ብለህ ማስቀመጥ ይችላል። ገብቷል አይደል? አሁን እነሱ ምንድን ነው የሚሉት? 43ኛ ከፋኖ ጋር ተሰልፎ መንግስት መታ ተብሏል። እኛ ግን ሰራዊታችን እዛ የለም፣ ዶክመንተሪም ሊሰራብንም የተሰራብን ነው ምናምን ምን ነገር ነው ያነሳው ነገር ማለት ነው። ይሄ ሰራዊት እነሱ ካልሆነ
ዶክመንተሪው ከወጣ በኋላ የማናውቀው ሰራዊት ዋናው ነገር አስቀድሞ ማለትማ በፕሮፓጋንዳ ዘንድማ አስቀድሞ ማለት ነው ያለባቸው መምታት አለባ መጀመሪያ መረጃውን እኮ ታመክነዋለ ከዛ መንግስት ቢያወጣው ራሱ ያን ያህል ሂት አይኖረውም በፕሮፓጋንዳ አይን ስታየው አስቀድሞ መናገርማ ትክክለኛ ነው መንግስት ባወጣ ሲን ዶክመንተሪ ባወጣም በቃ ሁለቱም አትራፊ ነው የሚያደርጋቸው ዶክመንተሪ ባይወጣስ መጀመሪያው የሌለ ቢሆን እኛ እንትን ስላደረግን የሌለ ቢሆን ዶክመንተሪ እሺ እኛ መረጃው አስቀድሞ ስለደረሰ የሌለ ቢሆን ዶክመንተሪ የተሰራ ባልሆነም ስለዚህ ኤኒዌይስ ምንድነው ሁለቱን ነገሮችን ነው በደንብ አድርገን እንትን ማየት አለብን አንደኛ ያስቀመጡበት ምክንያቱ ራሳቸውን ለማግነንና እንትን ለማድረግ ዝግጅት ማድረጋቸው የሚያሳዩ ነው ወይስ ሁለተኛው ነገር ደግሞ በሂደቱ ውስጥ እንደነበሩ በግልባጭ እየነገሩ ነው ወይ የሚለው ነገር መታየት አለበት እሺ ካለ ሰዓት አንፃር አንድ ቀልድ ተዛለኝ ይሄን ስታወራ ትዝ ካለ ቲፒኤልኤፍ መንግስትን እየወጋ የቲፒኤልኤፍ አክቲቪስቶች መብራትና ቴሌኮም ተቆርጦብናል እያሉ ይጮሁ ነበር ቀልድ ተቀልድ ይዛ ጊዜ ሞልቃቋ አማጺ ማለት ቴሌኮም የለቀለት ኤሌክትሪክ ሰተው ምትወጋው አማጺ በአለም ላይ ለምና ጆን መደድም እንደዚህ አይነት አዝማም ያላቸው እንደ መውጫ የሚሆነን አንድ መረጃ ምንድነው የሐራ መሬት ያለው አደረጃጀት እንግዲህ እለት በእለት በጣም እያደገ ነው አይ ቲንክ ኦሪንቴሽኑም ጤናማ ይመስላል ለምሳሌ በሀገር አንድነት ዙሪያ በሀገር ለዋላዊነት ዙሪያ አልደራደርም ብለዋል ሻቢያ ኢትዮጵያ ላይ ጦርነት የሚከፍት ከሆነ እኔ ሻቢያን ወጋለሁ ብሏል እና ብዙ ነገሮች ከቲፒኤልኤፍ ያፈነገጠ ዲኤንኤ ያለው ይመስላል እንግዲህ አናውቀውም ወደፊት ምን እንደሚሆን ማለት ነው እና ይሄ ኃይል የሚመሩት ጀነራል ገብረ እግዚአብሔር ወዲያን ጥሮ ይባላሉ በቅጽል ስማቸው እርሳቸው ከነ ሙሉ ትጥቃችን ትግራይ ውስጥ እንድንገባ የሚፈቅድ ከሆነ ቲፒኤልኤፍ መደራደር መነጋገር እንችላለን ነገር ግን መሳሪያ አስቀምጣችሁ ንጉቡ የሚለው ነገር ቀልድ ነው መሳሪያ አስገብተው እዛ መግባት እንግዲህ ያው የቲፒኤልኤፍን ታሪክ እናውቀዋለን ወንድሞቻቸውን እኮ በተኙበት ጨፍጭፈው ነው 4 ኪሎ የደረሱት ማለት ነው እና ቲፒኤፍ ደግሞ ዳግማይ ገስግስ ትግራይ መሆን አይፈልግም በተኛበት ለመጨፍጨፍ አይ ቲንክ አይፈልግም እና እዛ አካባቢ ያለው እንቅስቃሴ ሁለት አደጋ መጥቷል አንደኛ በትግራይ ብሔርተኝነት ላይ ጥያቄ ምልክት አመጥቷል ትግራይ አንድ ናት የትግራይ ርዕዮተ ዓለም አንድ ወጥ ነው እና ከቲፒኤልኤፍ የሚመነጨው ማንኛውንም ሐሳብ ርዕዮተ ዓለም ሁሉም በእኩል ደረጃ ይቀበላል የሚለው ነገር ፌል አድርጓል ስለዚህ አሁን ይሄ ቲፒኤፍ የሚባለው አዲስ ኃይል ማፈንገጡ ትልቅ ነገር ነው ነገር ግን እንደው የድርድር ሐሳብ ብሎ ቲፒኤልኤፍ እንትና ምንድነው ጥሪ ያቀርባል የእርሳቸውም ደግሞ ምላሽ አይ ቲንክ በጣም ዋይዝ የሆነ ጉዳይ ይመስለኛል አው እንግዲህ ሁለቱ ኃይል መካከል ባባለፈም እንቅስቃሴ ለማድረግ ሲሞክር አፋር ላይ ችግር መፈጠሩን እኛም የሆነ ገልጸን ነበር በኋላ እኙ ጀነራል ወጥቶ ለዶችቤሌና ለሪፖርተር ገለጹት ምንድነው የሚሉት አፋር አካባቢ ያለው ነገር ስተላሎንም እኔ አቋሉ በዛ ግንባር ያኔ ቲዲኤፍ ተብሎ አንድ ላይ ያሉ በወረራው ጊዜ ማለት ነው ቁስል አለበት ምን አይ ዳሜጅ እንደፈጠሩ ይታወቃል ስለዚህ ከዛ አንፃር አለየም የቲዲኤፍ ኑን ምንኑን አላወቀም የሚለው ነገር ስለዚህ ይሄን ነገር አፋር እዛ አካባቢ ሻርፕ ነው ምንም እንትን ኮምፕሮማይዝ የሚያደርገው ምንም የሚያደርገው ነገር የለም ከወደዛ አካባቢ ይመጣ ካለ ለጥፋት እንደሚመጣ ስለሚያውቅ ይመታል ማንኛውም ጊዜ ከዛ ተነሳ ግጭቶች ተፈጥሯል የሚል ነገር አስቀምጧል ኤኒዌይስ አሁን ምንድነው እዛ አካባቢ ተደራጀው ጦር ትልቅ የስጋታቸው ማለት ነው ለምን ታውቃለህ ባይዞ በጣም እኮ አንዳንድ ጊዜ ለምን ምን አሉ የሚባል ነገር አሁን ቲዲኤፍ ዱሮ ከመንግስት ጋር ራሱን አፈካክሮና ከመንግስት ጋር መነጋገር ይፈልጉ አሁን አቻው ተገኘለት ቲዲኤፍ አቻው ተገኘ መንግስት አሁን ጉዳይ ያለው ጋዛ ሊያረጋት የሚፈልጉ ቦታ ስላለ እሱ ላይ ነው ጉዳዩ መንግስት ማለት ነው ስለዚህ አቻ የሚያዋራል አቻውን ጭንቅ የሚጨንቃቸው እሱ ነገር ነው የሚገርም ነገር አሁን በሽምግልና ይላሉ በተሰው ተባብሎ እንትን የሚሏት ነገር ማለች ምናም ብዙ ነገር ቲፒኤፍ ለማምከስ መጡ ሲፈልጉ ቲፒኤፍ ሻርፕ የሆነ አቋም ያዘው ሻቢያ ጉዳይ ላይ ነው ድርድሩ ራሱ የሚሆነው ጉዳይ ሻቢያን አገርቷን ብሔራዊ ጥቅም እናስከብራለን ከኛ ጋር ከመንግስት ጋር ሆናችሁ ሳታስከብሩ ነው ጥያቄው ይሄ ደግሞ አይዋጥላችሁም ትላንትና አገርቷን ብሔራዊ ጥቅም የሸጡ እነሱ ስለሆኑ የነሱ አባቶች ስለሆኑ የነሱ አለቆች ስለሆኑ ያውን ደብረጽዮን ነው መለስ ኢትዮጵያን ባህር አልባ ያደረጋት መልሶ ወደ ባህር ሊያመጣላት ይሄዳል ወይስ ሞንጆሪ ነው እቺ የምትሄደው ስለዚህ ይሄ ነገር ስላለ እነዛኞቹ ደግሞ ሻርፕ ነው ጥያቄ አንሷል ይሄ ጉዳይ ላይ በተለይ ባህር በር ጉዳይ ላይ
በተለይ የኢትዮጵያን ብሔራዊ ጥቅም ማስከበር ጉዳይ ላይ ማለት ነው። ስለዚህ አንድ ሊሆኑ ስላልቻሉ የእነሱ አቻ እዛው ጋር ተገኝቶላቸዋል ማለት ነው። እነሱ ግን እነሱን ትቶ ተንጠራርቶ ከመንግስት ጋር ለማውራት ነው የሚሞክሩትና የሚደርሱ ነገር አይመስለኝም። እኔ አሁን እንዲያው ጉዳዩን ዝም ብለህ ስለምናነሳ ነው የእነሱ ጉዳይ ስነሳ እዛው በአንድ ፓኬጅ መነሳት ያለበት ከመንግስት ጋር ሳይሆን ከቲፒኤፍ ጋር ነው የሚለውን ነገር ነው። እሺ፣ አመሰግናለሁ አማን። እንግዲህ አድማጭ ተመልካቾቻችን የዛሬውን ዝግጅት በዚሁ ቋጭተናል። እንደተለመደው ቻናላችንን ላይክ እና ሰብስክራይብ እንድታደርጉ ጠይቃቸዋለን። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩን።